በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የሁሉ አስገኚ የሆንከው የፍጥረት ሁሉ ፈጣሪ በማንም ፍጥረት የማትመረመር ቸሩ ፈጣሪያችን የአብርሃምም የይስሐቅም የያዕቆብም አምላክ ስምህ ይክበር ይመስገን። እንደማያቋርጥ ጅረት ምስጋና ምድርንም ሰማይንም ሞልቶ ላንተ ይፍሰስ። የአብርሃሙ ሥላሴ ለፈጠርከ የሰው ልጅ ያለህን ፍቅር ባለማቋረጥ በዘመን ሁሉ ፍሰት ስትገልጽ፣ ስታስተምር፣ ስታንጽ ማንም ላልደረሰበት የዘላለም ደስታና ክብር እኛን የታመንብህን ልጆችን ልታበቃ የደከምክልን አምላካችን ከዘላለም እስከ ዘላለም ክብር ተመስገን። ምስጋና ምድርንም ሰማይንም ሞልቶ እንደማያቋርጥ ጅረት ውሃ ላንተ ይፍሰስ። ቸሩ መድኃኔ ዓለም ጌታችን መድኃኒታችን አዳኛችን አባታችን አምላካችን ከኀጢአት ባርነት ከዘላለም ሞት ነፃ ያወጣሃን ስምህ የተመሰገነ የተባረከ ይሁን። ከዘላለም እስከ ዘላለም እንደማያቋርጥ ጅረት ዘወትር ምስጋና ላንተ ይፍሰስ። እናታችን ቅድስተ ቅዱሳን በሰማይም ንግሥት በምድርም ንግሥት ድንግል እምዬ ስምሽ ይክበር ይመስገን። እናታችን አማላጃችን ረዳታችን በረከታችን ስምሽ ይክበር ይመስገን ከዘላለም እስከ ዘላለም። ቅዱሳን ሊቃነ መላእክት በአምላካችን በአብርሃሙ ሥላሴ ፊት የክብሩ የፈቃዱ የትእዛዙ አገልጋዮች የከበራችሁ የእኛም ተራዳኢዎች አማላጆች ክብር ምስጋና ይገባችኋል። ምስጋና ለእናንተ ይሁን። ቅዱሳን ሰማዕታት አባቶቻችን እናቶቻችን በእግዚአብሔር ፊት በእምነታችሁ በጽናታችሁ የከበራችሁ የብዙ ባለ ቃል ኪዳን ባለቤት የሆናችሁ በምልጃችሁ በፍቅራችሁ ከእግዚአብሔር ፊት ቀርባችሁ ምሕረትን በረከትን የምታስገኙልን አባቶቻችን እናቶቻችን ስማችሁ ይክበር ይመስገን አሜን። ወገኖቼ የኢትዮጵያ የዓለም ብርሃን ቤተሰቦች ቅን የዋህ ትሑት ሕዝቦች እንደምን ሰነበታችሁ? እኛ ቸሩ መድኃኔ ዓለም እናታችን ቅድስተ ቅዱሳን ድንግል ስማቸው የተመሰገነ ይሁንና በጣም ደህና ነን። የወቅቱ ሁኔታ እኛ ከምንነግራችሁ ይልቅ በይበልጥ ራሱ በክንዋኔው እያስተማራችሁ እንደሆነ ራሳችሁ የምትመሰክሩት ነው። ፈጥነን ዛሬ ወደ ትምህርቱም ወደ እግዚአብሔር ውሳኔም የመጣውን ነገር ለመግለጽ ቶሎ ተመልሰን መጥተናል። ይህም ሁኔታዎች ግድ ስላሉን ነው። የዛሬው መግለጫችን ትምህርትን የምንመለከትበት ነው። በእርግጥ ከጊዜው መክፋት ከትውልዱም መጥፋት አለመስማት ምክንያት ዘመኑን በመልካምነት ከእግዚአብሔር ጋር በመታረቅ ንስሐ በመግባት ከጠፉበት መመለስ ቢኖር ኖሮ ትውልዱ ዘመኑን በመልካምነት የዋጀ በረከትን፣ ምሕረትን፣ ሰላምን ከአብርሃሙ ሥላሴ የጨበጠ በሆነ ነበር። ይህ ግን ሊሆን አልቻለም። እርግጥ ነው እኛ ስላልነው አይደለም። የምታዩትን የምትመሰክሩ እናንተ እውነትን ያነገሳችሁ ተዋህዶን ያከበራችሁ በጣት የተቆጠራችሁ የእግዚአብሔር ሕዝቦች ቅን የዋህ ትሑት የኢትዮጵያ የዓለም ብርሃን ቤተሰቦች ወገኖቼም ናችሁ። ዛሬ በትምህርታችን አጠር አጠር እያደረግን የተለያዩ ርዕሶችን እንመለከታለን። በእነሱም አንዳንድ እውነቶችን ትጨብጣላችሁ ብለንም እናስባለን። ከትምህርታችን ማጠቃለያ ላይ አንድ ውሳኔ እንነግራችኋለን። ውሳኔው ይህ ትምህርት ሲዘጋጅ የመጣ የአብርሃሙ ሥላሴ ውሳኔ ነው። ትሰሙት ዘንድ እንገልጽላችኋለን። ቅድሚያ እስቲ ወደ ትምህርታችን ስንገባ ደግመን ዛሬም ዓለምም የኛው የጠፋ ትውልድም ሊረዳው ሊቀበለው ያልቻለውን ነገር ግን በእግዚአብሔር የተወደደውን ቃል እሱም ኢትዮጵያዊነትን ብንመለከተው መልካም ነው።
ስለ ኢትዮጵያዊነት በትምህርታችን ደጋግመን እንዳነሳን ሁላችሁም የምታስታውሱት ነው። እግዚአብሔር ኢትዮጵያን ያከበረበት፣ የወደደበት፣ የተከለበት ምርጫ ያደረገበት ምክንያት በመጠኑ ቀደም በነበሩ መግለጫዎቻችን፣ ትምህርቶቻችን ውስጥ ሁሉ ነግረናችኋል። በዋናነት በኢትዮጵያዊነት ውስጥ ዘመንን እየዋጁ ያለፉ የቀደሙ አባቶቻችን በነበራቸው እውነትን ያነገሰ ከልብም የመነጨ የአምላካቸው ፍቅር፣ የአብርሃሙ ሥላሴ ፍቅር በእምነታቸው ጽናትም በእግዚአብሔር በጥልቅ እንዲወደዱ የሆነበት ምስጢር ነው። ዛሬ ለዓለሙ ሁሉ ሊረዳው ያልቻለ ቅዠት የሆነበት ምክንያቱ ደግሞ እግዚአብሔርንና ፈቃዱን ትእዛዙን አምኖ ለመኖር ያልወደደ ትውልድ ስለሆነ ነው። እግዚአብሔር ተዋህዶ እምነትን፣ ኢትዮጵያዊነትን የቃል ኪዳኑ ምልክት ያደረጋትን አረንጓዴ፣ ቢጫ፣ ቀዩን ሰንደቅን ለያይቶ አልተመለከተም፣ ለያይቶም አላስቀመጠም። አንዱ አንዱን እንዲመግብ የምስጢር ቋት እንዲሆኑ አደረገ። በአንድነት በውድነት ተመለከተ እንጂ ስለ ቃል ኪዳኑ ሰንደቁን፣ ስለ ሀገርነት፣ እንደ ሕዝብ ስለ መውደድ በምድር ትልቅ ይሆን ዘንድ ይከበር ዘንድ የወደደውን ስም ኢትዮጵያዊነትን እሱን ለማመን ለወደደውም ለመውደድም ለመፈቀርም ለመከበርም ዘላለማዊ ሕይወትን ለመጨበጥም የከበረውን የልጅነት ክብርም ለመጨበጥም ተዋህዶን እምነትን ከነሚስጥሯ ለኢትዮጵያውያን በፍቅሩ ሰጠ። ሌላውን ትውልድ በረከት አይድረሰው፣ አይመልከት ወይም አያገኘው አላለም። ነገር ግን በቃሉ የተጻፈውን ሳይሸራረፍ፣ ሳይደለስ፣ ሳይከለስ፣ ሳይቀነስ ፈቃዱን፣ ትእዛዙን፣ ሐሳቡን ጨብጦ የመጣውን ሰማዕደ አሐዱን መጽሐፍ ቅዱስ በባሮቹ አማካኝነት በየዘመኑ አጎልብቶ ለሕዝቡ ሰጠ። መጽሐፍ ቅዱስን ተረድቶ በስጋው በእውቀቱ በጥበቡ መርምሮ ሳይሆን በእውነት በእምነት በመንፈስ በስብከት ሞኝነት ተቀብሎ ይድን ዘንድ እድሉን ሰጠ። ለከሌ ለከሌ አላለም፣ ለአዳም ዘር በሙሉ። እርግጥ ይህንን ያደርሱ ዘንድ የወደዳቸውን ባሮች ነው የላከው። ቃሉን በደንብ ለሕዝብ ለአዳም ዘር ያደርሱ ዘንድ በፊቱ የታመኑትን የተወደዱትን ባሮቹን ልኳል። የቃሉን የፈቃዱን ምስጢር ለመረዳት መንገዱ እምነት ብቻ መሆኑን ምስጢርንም የሚገልጽ በየዘመኑ የቃሉን አንድምታና መፈጸም የሚገልጽ እግዚአብሔር መንፈስ ቅዱስ መሆኑን አበክሮ ደጋግሞ ገለጸ። ይህን እውነት ይህን ምክር አባቶቻችን ከልባቸው ሄዱበት። ልብ ብላችሁ አድምጡ። አባቶቻችን ከልባቸው ነው የሄዱበት። ወደ እውነቱ ምስጢር ደረሱ። በእምነት ጉዞ ለደረሱበትም እውነት በትንሿ እንኳን መገለጥ እግዚአብሔርን ከልባቸው የሚፈልጉ አባቶቻችን በብርሃኑ ሄዱበት። እሱም በመፈለግ በጥረታቸው በእምነታቸው ጽናት እግዚአብሔርን አስደመሙት፣ አስገረሙት። ጥንካሬያቸውን፣ ውሳኔያቸውን፣ የከፈሉትን ዕድሜያቸውን፣ ጊዜያቸውን ሁሉ መስዋዕት አድርገው እሱን ሲፈልጉ በመኖራቸው እግዚአብሔር ተደነቀ፣ ተደመመ፣ ተደሰተባቸው። በዚህም እግዚአብሔር ከልብ ወደዳቸው፣ መረጣቸው፣ አከበራቸው፣ በፍቅር በመሃላቸው አደረ። አባቶቻችን የሄኖክን የእምነት አካሄድን ስለተከተሉ አካሄዳቸውንም ከእግዚአብሔር ጋር ስላደረጉ ልብ ብላችሁ አስተውሉ ወገኖቼ። ሰው አካሄደውን ከእግዚአብሔር ጋር ካደረገ
ምንም የሚያጣው ነገር የለም። ምን ፈተና ቢበዛበት፣ ምን ቢወድቅ ቢነሳ፣ ምን ቢያጣ ቢነጣ፣ ምን የሰው ጠላት ቢበዛበት፣ የዲያብሎስ መንጋ በላዩ ላይ ቢዘምት፣ ቢያስሩት፣ ቢገሉት፣ ቢፈጩት፣ ቢቆሉት፣ በዚህ ሁሉ ውስጥ ሁሉ እግዚአብሔርንና ፈቃዱን በመፈለግ አካሄዱንም ከእግዚአብሔር ፈቃድ ጋር ያጣበቀ ሰው ዞሮ ዞሮ አሸንፎ ይወጣል። ስለዚህ እግዚአብሔርንም እንዲህ ነበር አባቶቻችን የፈለጉት። አካሄዳቸውን እንደ ሄኖክ ከእግዚአብሔር ጋር ስላደረጉ በቢጫ ወርቅነት የተተረጎመችውን የሀገርነት ስም የስሞች ሁሉ የበላይ የሆነችውን ኢትዮጵያዊነትን ወይም ኢትዮጵያ ከነ ሚስጥሯ ተዋህዶ እምነት በኢትዮጵያዊነት ማህፀን እንዲያድግ እንዲወለድ የዚህም ሕዝብ ሰንደቅ አረንጓዴ፣ ቢጫ፣ ቀዩ ወይም ቀስተ ደመናው የቃል ኪዳኑ ምልክት እንዲሆን ወሰነ፣ ሰጠ። ይህ ደግሞ የሆነው እግዚአብሔርን ከልብ ስለፈለጉና ስለወደዱት ነው። ኦሪት ዘፍጥረት ምዕራፍ 5 ከቁጥር 21 እስከ 27 ስለ ሄኖክ ምን ይላል? ሄኖክም 165 ዓመት ኖረ፣ ማቱሳላን ወለደ። ሄኖክም አካሄዱን ልብ በሉ፣ አካሄዱን ከእግዚአብሔር ጋር አደረገ። ማቱሳላንም ከወለደ በኋላ የኖረው 200 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሄኖክም የኖረበት ዘመን ሁሉ 365 ዓመት ሆነ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ሞትን ሳይሄደ። ይውላችሁ በእምነት እግዚአብሔርን ማስደሰት ይቻላል። በእምነትና በእምነት ብቻ። በእውቀት ይቻላል፣ በሊቅነት በጥበብ በዚህ ሄደን በዚህ ወጥተን በዚህ ወርደን ኮሌጅ ዩኒቨርሲቲ ይህ ሁሉ እግዚአብሔር ጋር አያደርስም። እምነት ብቻ ነው የሚያደርሰው። ብዙውን ሺህ ዘመን እምነት በኢትዮጵያዊነት ማህፀን ውስጥ ተወልዶ ሳይጨነግፍ እንዴት እንደሚያድግ በአባቶቻችን አካሄድ ተረጋግጧል። እግዚአብሔርም አረጋግጦታል፣ ተቀብሎታል፣ አክብሮታል። ከነሱ የወረዱት የእምነት ልጆቻቸውም ኖረውበት ውጤቱን አይተነዋል። እኛም ዛሬ ልጆቻቸው የነሱ ፍሬዎች ነን። ልብ በሉ፣ እግዚአብሔር ከመሰረቱም ራሱን ለሰው ልጅ ያስታወቀው መሰረታዊ ትእዛዛቶቹን ተቀብለን አምላክነቱን አምነን ወደነው ታዘነው እየበረታና እያደገ በፍቅርም እየጸና በሚሄደው እምነታችን ይበልጥ እያወቅነው እሱም እንደ እምነታችን ጥንካሬ እንደ ፍቅራችን ጥልቀት የተሰወረውን እውነት እየገለጸ ማንነቱን የአምላክነቱን ታላቅነት በልባችን እየተከለ ፍጹማን ተወዳጅ ልጆቹ ያደርገናል። ይህን ደግሞ በአባቶቻችንም በቅርብም በርቀትም በነበሩት ሁሉ በተግባር አሳይቶናል። ይህን ያደርጋል እንጂ ዛሬ እንደምንሰማው እንደምናየው በእውቀት ብዛት፣ በምርምር ብዛት፣ በብዙ መጽሐፍትን በማገላበጥ ብዛት፣ በማያልቅ ሳይንሳዊ ትንተናና ምርምር ብዛት ስለ እግዚአብሔር ማወቅም መቅረብም አይቻልም። ዘመኑን እዩት። የእውቀቱን ብዛት፣ የመጽሐፍትን ብዛት፣ የቁስም ብዛት፣ የቴክኖሎጂውንና የመረጃ ልውውጥን መዘመን ርቀት ተመልከቱት። ሃይማኖት አለን መሪውም ነን፣ የዛ ሃይማኖቱ መሪውም ነን የሚሉትን ደምሯቸው እዩዋቸው። ሁሉም በአንድ ቋት ውስጥ ያሉና የሚያርፉ ናቸው። ምክንያቱም ከመሰረቱ ዲያብሎስ ያሳታቸው መንገድ ያስለቀቃቸው በእውቀት ብዛት የሚታመኑ በጥበብና በምርምር እግዚአብሔርን ሊያውቁ የሚደክሙ በዛም የእምነት ባለቤት ሊሆኑ እውቀትና ምርምር ወደ እግዚአብሔር እንደሚያደርሳቸው የሚያምኑ ትውልዶች ምድርን ሸፍነው እናያለን። እሱም እውቀት፣ ጥበብ፣ ምርምር፣ ፍልስፍና ናቸው። እነዚህ የሚከተሏቸው መንገዶች በእነዚህ መነጽርነት ምድርን ለኑሮ ምቹነት እንዳደላደሉት ሁሉ ምድርንም
ኑሮ ምቹ እናደርጋለን ብለው እንደሮጡበት ሁሉ አብረውም መጥፊያቸውንም በመስራት የሄዱበትን ርቀት ሁሉ ገልብጠው እግዚአብሔርን በእውቀታቸው በምርምራቸው ሊደርሱበት እንደሚችሉ አምነው ከምድሩ አልፎ ሰማዩንም ሲያስሱ አይተናል። የሳተላይቱን ብዛት ይሁት ዛሬ ሰው የሚጫረስበትን መሳሪያ ተመልከቱት። ርቀቱን፣ ግዝፈቱን፣ ምጥቀቱን ምን እንደሚሰሩ ያው በዓለም ሁሉ ትሰማላችሁ። መንደር ሆናለች ዛሬ ዓለም በኢንፎርሜሽን ቴክኖሎጂ፣ በምርምር ብዛት፣ በሚዲያው ብዛት ምድር ተጣባለች። አካሄዱ የዲያብሎስ የትዕቢት የክህደት ነውና አንዳች ውጤት ሳያመጡበት ዛሬ ለደረሱበት የመጥፋት የመጠፋፋት አደጋ ደርሰዋል። ይሄ ነው እንግዲህ እግዚአብሔርን ንቆ አቃሎ ምክሩንም አልሰማ ብሎ ተግዛጹንም አልቀበል ብሎ ንስሐም አልገባ ብሎ እግዚአብሔር ያስቀመጠውን ሕግና መንገድ ረግጦ ማትረፍ ስለሌለ ዛሬ ጆሮአችሁ ይሰማል፣ ዓይናችሁ ያያል፣ ዓለም የደረሰችበትን እያያችሁ ነው። ዕውቀት ጥበብ ወደ እግዚአብሔር አያደርስም። ወደ ዲያብሎስ፣ ወደ ቀደመው እባብ፣ ወደ ዘንዶ፣ ወደ ሐሰተኛው ነቢይ በእርግጥ ያደርሳል። ጨለማና ገሃነምን ለመውረስ ያስችላል። አባቶቻችን የሄዱበትን መንገድ ፈጣሪያቸውን በማመን በመፍራት በመታዘዝ ፈቃዱን በመፈጸም ፍቅሩን ለማትረፍ በብርቱ በመድከም እንዳዘዛቸው በልባቸውም ባኖረው ሕገ ልቦናም አልፎም በተለያየ መንገድ በሕልምም በራእይም ራሱን ሲገልጽላቸው በዛች በሰጣቸው በትንሿ ምልክት ተመስርተው አብዝተው ስለፈለጉት ፈቅዶላቸው እንደ እምነታቸው ጽናት እየታወቃቸው ራሱን እየገለጸላቸው እያጸናቸው ሙሉ የእምነት ሰው አድርጓቸው በክብር ወደ እሱ እንዲፈልሱ አድርጓል። ይሄ ቀደመው ታሪክ ለኛ ግልጽ ነው። የእነሱን እውነትና በመንፈስ ማምለክ ያልተረዳ ወይም ሊረዳ ያልፈለገ በዲያብሎስ ዕውቀት የደነቆረው የዛሬው ትውልድ ግን ይህን ባለመቀበሉ ለዛሬው የመጥፊያ ደጅ ሊደርስ ችሏል። እግዚአብሔር ወደ እርሱ እንድንቀርብ ኢትዮጵያዊነትንና ምስጢሯን ለፈቀደ ትውልድ ሁሉ ሰጥቷል። አላገደም፣ አልከለከለም። ይህን ተረድተው የሚመጡ ማናቸውም የአዳም ዘር ሁሉ ውስጡን ኢትዮጵያዊነት ምንድን ነው? ሕገ ልቡናስ ምንድን ነው? ሕገ ኦሪቱስ ምንድን ነው? ወንጌሉስ ምንድን ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስ የቸሩ መድኃኔ ዓለም ዋጋ መክፈል ሚስጥሩ ምንድን ነው? ከምን ጋር የተቆራኘ ነው? ለምን ተዋህዶ ተጋምዶ ይታያል? ሚስጥሩ ምንድን ነው? መግቢያው በር ምንድን ነው ብሎ ላሰበ፣ ለወሰነ፣ ለወደደና እውነትን ለመረዳት ልቡ ለፈቀደ ሁሉ እግዚአብሔር ክፍት አድርጓል። አልሸፈነ፣ አልከለለ። ዛሬ የምትሰሙትን ከመልእክት 1 ጀምሮ እስከ መልእክት 10 ድረስ በብዛት ቁጥር የሌለው መግለጫ ትምህርት ይህን ሁሉ ለ19 ዓመት ሳንታክት ወደ እናንተ ስናደርስ ይኖር ነው። የእግዚአብሔርን እውነት ወደ እናንተ ለማስረጽ አይደለም እንዴ? ፈቃዱን ለመግለጽ አይደለም እንዴ? ከመሰረት የነበረውን እውነት ለእናንተ ለማድረስ አይደለም እንዴ? ዲያብሎስ ለዘመናት ሲሸፍን የኖረውን ከእናንተ ሕሊና ሲያርቅ የኖረውን ከእግዚአብሔር ፈቃድና ሐሳብ አስወግዶ አናጥቦ አስለቅቆ መንገድ አስቶ ያጠፋውን ትውልድ ሁሉ እግዚአብሔር ዝም ብሎ መጥቶ ለምን ከመንገዴ ወጣ ብሎ ሊያጠፋ አይደለም የመጣው። አስቀድሞ ምክርን፣ ትምህርትን፣ ተግሳጽን፣ ፍርድን ይሁን ሁሉ እያስከተለ የመጣው ለምንድን ነው? የሰው ልጅ ከጠፋበት መንገድ እንዲመለስ እግዚአብሔር ፈቃዱ ምን እንደነበረ እንዲያስተውል አባቶቹ በየት መንገድ እንደሄዱ እንዲያይ። እውነተኛ አባቶች እነማን ናቸው? አባቶች በመላው ዓለም አሉ።
የተለያዩ የክህደት እምነቶች ውስጥም አባቶች አሉ። ያረጁ የከበዱ የገረጀፉ አሉ። ዕውቀት አለን ብለው ዓለምን ሁሉ በእውቀታችን እንመራዋለን የሚሉ የካቶሊክ ምሁራኖች ሊቆች አሉ። የመናፍቃን ሊቆች አሉ። የኛም እምነት የተዋህዶ የምትወስዱ ከእውነትና በመንፈስ ከማምለክ ወጥተው በጥበብ ታጅለው ሊቅ ነኝ ጠበብት ነኝ እያሉ በምርምር በመሳሰለው ሄደው እምነታቸውን የመነሻ እምነታቸውን አክስተው አሳንሰው አቀጭጨው ወደ ዕውቀትና ወደ ጥበብ አዘንብለው ከእግዚአብሔር ተቆርጠው ዲያብሎስ በጥበብ በዕውቀት ስም በጥበብ ስም በሊቅነት በመምህርነት ስም እያረገ ከመንገድ አውጥቶ ሜዳ ላይ ጣላቸው። እነዚህ ሁሉ ሞልተዋል አሉ። እግዚአብሔር ግን ያልነበረም ፈቃዱ። ስለዚህ ፈቃዱ ያልሆነውን እንድናውቅ ፈቃዱ የሆነውን ደግሞ እንድንረዳ ወደ ነበርንበት ወደሚወደው መንገድ እንድንመለስ በንስሐ ራሳችን እንድናስተካክል ደካሞች ናቸው ምናምንቴዎች ናቸው የተባልነውን እኛን ምናምንቴዎቹን ከሜዳ ላይ አንስቶ እንድንናገር ለሕዝብ ምስጢሩ እንድንገልጽ ለወደደ ሁሉ እንድንመሰክር አደረገ። 19 ዓመት ሞላ። የተሰወረውን እውነት እየገለጸ ማንነቱን የአምላክነቱን ታላቅነት በልባችን እየተከለ ፍጹማን ተወዳጅ ልጆቹ ለማድረግ እግዚአብሔር ሁሌ ፈቃዱ ነው፣ ያደርጋል፣ እያደረገም ነው የመጣው እንጂ ዛሬ እንደምንሰማው እንደምናየው በእውቀት ብዛት በምርምር ብዛት በብዙ መጻሕፍትን በማገላበጽ ብዛት በማያልቅ ሳይንሳዊ ትንተና ምርምር ብዛት ስለ እግዚአብሔር ማወቅም መቅረብም አይቻልም። ዘመኑን እዩት እስቲ። የእውቀትን ብዛት የመጽሐፍትን በቢሊዮን የሚቆጠረውን በዓለም ላይ ትሪሊዮን የሚጠጋ መጽሐፍ አለ። ይህን ሁሉ ብዛት የቁሱን ብዛት የቴክኖሎጂውን የመረጃ ልውውጡን ፍሰቱን የመዘመኑን ርቀት ተመልከቱት። ሃይማኖት አለን መሪነን የሚሉትን ሁሉንም ተመልከቱ። እነዚህ ሁሉ ከእግዚአብሔር ያስወጡ በትምህርት ስም በእውቀት ስም ሕዝቡን ያጠፉ ምሁራን የሚባሉ ናቸው ወገኖች። ምሁራን የሚባሉ እግዚአብሔር ወደ እርሱ እንድንቀርብ ያላደረገው ምክር የለም። ኢትዮጵያና ኢትዮጵያዊነት ምን እንደሆነ ዓለም እንዲያውቅ ፈቃዱ ስለሆነ እኛ እንድንገልጽ ያልተደረገ ጥረት የለም። ኢትዮጵያና ኢትዮጵያዊነት ምን እንደሆነ እንድናውቅ ብዙ ትምህርት ለሕዝቡ ለመስጠት ጥረናል። ኢትዮጵያዊነት በኢትዮጵያዊነት ማዕፀን እንዲበቅል እንዲያድግ አድርጎ የእምነትን ትርፍ ሰጥቷል። ለሳምራዊቱ ሴት ምንድን ነው ያለው ቸሩ መድኃኔዓለም? ወደ ኢየሩሳሌም ፊታችሁን አዙራችሁ በጥንቱ ሕግ በመሳሰለው የምትሰግዱበት ታመልኩበት ዘመን አይደለም። አሁን እንሆ በእውነትና በመንፈስ በእምነት የምታመልኩበት ጊዜ መጥቷል ብሎ ይህንን ኃይለ ቃል ለሳምራዊቷ ሴት እውነትን ሲያስጨብጥ ተናግሯል። ይህ ደግሞ የሆነው አለ ምክንያት አይደለም። ኢትዮጵያና ኢትዮጵያዊነት ተዋህዶ እምነት ለብዙ መቶ ዓመታት ዲያብሎስ ባነደደው የገሃነም ደጅ ጸንተው በመቆማቸው በእምነት ጽናታቸው ነጥረው በመውጣታቸው ነው እግዚአብሔር ኢትዮጵያና ኢትዮጵያዊነትን ያከበረው። ሚስጥሩንም በዛ ውስጥ እንዲሸፈን በእምነት ለፈለገ ግን እንዲገለጥ የፈቀደው በዚህ ነው። ልብ በሉ። እግዚአብሔርን በአንደበትህ እየሸነገልክ በድፍረትም በትዕቢትም እየተራመድክ አውቄሃለሁ ልትለው አትችልም። ከመነሻውም እግዚአብሔርን እንዲያውቅ የተወደደ ሰው ራሱ እግዚአብሔር እየኮተኮተ እያስተማረ እያነጸ በታላላቅ ፈተናዎች ውስጥም እያሳለፈ አምላክነቱን በልቡ እየተከለ
የእምነቱን መሰረት እያነጸ ያሳድገዋል። ሲወድቅ እያነሳ፣ ሲሰበር እየጠገነ፣ ሲሰደድ አብሮት እየተሰደደ፣ ሲራብ እየመገበ፣ በበረታ ዳገት ሲወጣ ከፊቱ ሆኖ በሚልክለት መልአክ እያበረታ እየደገፈ ሊማር የሚገባውን እያስተማረ ፈቃዱን እያሳወቀው ጽናትን፣ ትዕግስትን፣ ፍቅርን ከሁሉም በላይ ደግሞ እምነትን እንዲያጸና በሱ ተስፋንም እንዲያደርግ እያደረገ እንደ ሰው ከመንቀሳቀስና እርባና ከሌለው የጥፋት መንገድ የጨለማ መንገድ ለይቶ የብርሃንን መንገድ እንዲጨብጥ እያደረገ ሙሉ ሰው ያደርገዋል። ይሄ እንግዲህ ልቡ ለፈቀደ ማለት ነው። ልብ በሉ። አባቶቻችን እንዲህ ስለሆኑ ነው፣ ስላደመጡት ነው፣ ባስተማራቸው ስለሄዱ ነው፣ በወደቁበት ሲደግፋቸው፣ ባጡበት ሲያበረታቸው፣ ሲሰጣቸው፣ ሲባርካቸው፣ ሲጎዱ እየጠገነ፣ ሲታመሙ እየፈወሰ፣ በውጣ ውረድ ውስጥ ሁሉ አጽንቶ ስላቆማቸው የስሞች ሁሉ ስም የሆነውን ኢትዮጵያዊነት አላበሳቸው። ሚስጥርንም እዛ ውስጥ አደረገ። የወደዳቸው የእነሱን ቃል ኪዳን ትሩፋት ሁሉ ለማግኘት እድለኛ ሆነ። እግዚአብሔር በወደድከው ልክ፣ በታዘዝከው ልክ፣ ባመንከው ልክ ጸንተ ስትቆም በዛም ጽናትህ ምድርትን እንኳን ለቀህ ብትሄድ ትውልድህን ይባርካል። እስከ 1000 ትውልድ ባርካለሁ የሚል እግዚአብሔር የታመነ ነው። ትውልድህን ይባርካል። በረከት ማለት ይሄ ነው። እውነትን እየገለጸ እኛ ልጆቻቸው የአባቶቻችን ልጆች እውነትን እንድናውቅ ያደረገን በእነሱ ድካም፣ በእነሱ ልፋት እግዚአብሔር ትውልዱን ለማዳን ስለፈቀደ እኛ ምጣደር ስለደረሰን ይሄን ልታውቁት ይገባል። አስተውሉ። እግዚአብሔርን ለማወቅ በኮሌጅ፣ በዩኒቨርሲቲ፣ በውጭ ሀገር ባሉ እምነት መሰል የፍልስፍና ተቋም አታገኙትም። በዚያም መንገድ ሄዳችሁ ወደ እርሱ አትደርሱ። ዛሬ እንደተመለከታችሁት ሊቃውንቶች አያደርሷችሁ። በሊቃውንቶች፣ በመምህሮች፣ በዲያቆኖች ብቻ ተምረህ እኔን ታውቃለህ አላለንም። አያችሁ ያለው ምን እንደሆነ በቆሮንቶስ 1 የቆሮንቶስ አንደኛው መልእክት ምዕራፍ 1 ላይ እንደተጠቀሰው ነው። ምን ይላል ቃሉ? የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነውና። አያችሁ የእግዚአብሔር ኃይል መሆኑን ለኛ ለምንድን እግዚአብሔር ስለፈቀደ እምነትን እንድንጨብጥ ስላደረገ መስቀሉ ለኛ ኃይል ነው፣ የእግዚአብሔር ኃይል ነው። ለሚጠፉት ግን ምንድነው? አሁን ስለ መስቀል ብታወራ ተሰቀለ ጌታ እንዲህ ነው ብትለው ይኸው እየሳቀ ስንት ቢሊዮን ትውልድ በራሱ መንገድ ይሄድ አይደለም? አዎ የጥበበኞችን ጥበብ አጠፋለሁ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ይኸው እንግዲህ ይህን እቀበላለሁ እኮ አላለም እግዚአብሔር። አጠፋዋለሁ፣ ባዶ ከንቱ አደርገዋለሁ። እኔን በጥበብ አታውቀኝም። አየህ የአስተዋዮችንም ማስተዋል እጥላለሁ። አስተውያለሁ፣ ተመራምሬያለሁ። ጥበበኛ አይቀበልህም፣ አያውቅህም። ጥበበኛ የት አለ? ጸሐፊስ የት አለ? የዚች ዓለም መርማሪስ የት አለ? ትውልድ ስማ፣ ተመራማሪው፣ ታዋቂው እኔ ጋር ነው እግዚአብሔር አለ እያላችሁ የምትቀባጥሩ ሊቃውንቶች፣ መምህራን ሁሉ ስሙ። ጉባኤ ትላለህ፣ ልዩ ጉባኤ ትላላችሁ፣ ህዝቡን ወደ ገደል ትሰዳላችሁ። ወዮላችሁ! እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? ይሄ ቃሉ ነው። እንግዲህ በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች፣ ይውላችሁ እግዚአብሔር በራሱ ጥበብ ነው። የጥበብ ሁሉ ፈጣሪ ራሱ እግዚአብሔር ነው። ዓለም ዲያብሎስ ያደነቆራት ዓለም
በጥበቧ ብዛት እግዚአብሔርን ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። ተነገረህ እውነት አመንክ፣ ተቀበልክ። በቀላሉ አምነህ መቀበል ነው። ሰማህ ጆሮ፣ ልብ ተቀበለ። መዳን ነው። ማመን ነው፣ መዳን ነው። ይሄ ነው የእግዚአብሔር በጎ ፈቃድ። አዋቂዎችስ ጥበበኞችስ መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እውነት አይደለም? የዚህ ዓለም ሰው ዛሬ በእነሱ ምሳሌ አይደለ እየሄደ ያለው? አውሮፓኒው፣ አሜሪካኒው፣ ኤሽያውንም ሁሉንም የሚዋቸው በጥበብ ነው፣ በእውቀት ነው። እግዚአብሔርም በዛ መነጽር ነው የሚፈልጉት። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ፣ ለዓለም ሁሉ ነው። ይሄ ለዓለም ሁሉ ማሰናከያ ነው፣ ለአሕዛብም ሞኝነት ነው፣ ለሁሉም ሕዝብ። ለተጠሩት ግን ልብ በሉ፣ አይሁድ ቢሆን የግሪክ ሰው ቢሆን የማንኛውም አሕዛብ ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይበረታልና ይላል። እንግዲህ ቃሉ ወገኖቼ እንቀጥል። ቃሉ ወንድሞች ሆይ መጠራታችሁን ተመልከቱ፣ መጠራታችሁን ተመልከቱ። እንደ ሰው ጥበብ ልብ በሉ። አሁን ሰው እንደሚሰብከው በጥበብ ይገኛል እንደሚለው ሳይሆን እግዚአብሔር ጥበበኞች ሆኑ፣ ብዙዎች ኃይለኞች ሆኑ፣ ብዙዎች ባላባቶች ሆኑ፣ ብዙዎች አልተጠሩም። በቃ በዚህ መንገድ የሄዱ አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር አያችሁ፣ የዓለምን ሞኝ ነገር መረጠ። ሞኞቹን እንደኛ አይነቶቹን ምስኪኖቹን ከየሜዳው መረጠ እግዚአብሔር። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። ይኸውላችሁ ኃያሉን መረጠ ይላል፣ ሊቁም መረጠ ይላል፣ ባለጠመንጃውን መረጠ ይላል፣ ንጉሱን መረጠ ይላል። የትኛውን መረጠ ይላል? ደካማ ነገርን መረጠ። እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውንም ነገር መረጠ። በቃ ንቃችሁን የለም እንዴ? የት ናቸው እነዚህ ምንድን ናቸው እያላችሁ የምትሉን? እኛ አሁን ጥሩ ምስክር ነን። እኛ ኢትዮጵያ ዓለም ብርሃን ምናምን ምንድን ናቸው እነዚህ? ከየት የመጡ ናቸው? ስንት ሊቅ፣ ስንት ጠበብት፣ ስንት ምሁር፣ ስንት ዲያቆን መምህር ነኝ ምን ነኝ እያለ ሜዲያውን መሬቱን ምድሩን ያጣበበ ሁሉ ሞልቶ እነዚህ ከሜዳ በቀል የሚሉ አሳሳቾች ምናምንቴዎች ከንቶች፣ አንዳንዶችም እብዶች ምናምን ይሉናል። ምን ብቻ የማይሰጡን ስም የለም። ይህ ሁሉ ቢባልም የመረጠው እግዚአብሔር ማንን ነው እንደዚህ የምንባለው? አያችሁ፣ የተናቀውን ነው እግዚአብሔር የመረጠው። ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ ይላል። እንግዲህ ይሄ ነው ይውላችሁ። ልብ በሉ። ኢትዮጵያና ኢትዮጵያዊነት ለምን ተመረጡ? መልሱ ከላይ ያየኸው ነው ባጭሩ። አንተ የናቅሃቸውን እግዚአብሔር አከበራቸው። ዓለም አልሰማ አለ። በዓለም ስሌት ኃያላን ማለት አሜሪካ G7 የምትላቸው ወይም G20 የምትሏቸው ናቸው። የዲያብሎስ ኃያላን ማለት ነው። ዲያብሎስ ያነገሳቸው ኃያላን መንግስታት ሁሉም በምድር ላይ ያሉ ዛሬ በሙሉ አንድም የእግዚአብሔር መንግስት የለም፣ ምንም የለም። ሙሉ በሙሉ የዲያብሎስ መንግስታቶች ናቸው ምድር ሙሉ በሙሉ የሸፈኑት። 195 ሀገር 200 ሀገር ይባል እንደዚህ ነው ያሉት። ሁሉም ግን የዲያብሎስ ልጆች ናቸው። በእነሱም ታምነው በእነሱም የሚተዳደረው አብዛኛው ማለት ትችላላችሁ የዲያብሎስ ታማኝ ነው። ህዝቡም ራሱ በተለያየ እምነት ውስጥ ገብቷል። ካቶሊክ፣ መናፍቅ፣ እስላም፣ ሽንቶይዝም፣ ሂንዱይዝም ምን ቁጥር ስፍር የሌለው ሞልቷል። ከዛ የተረፈው በዘረኝነት፣ ከዛ የተረፈው ደግሞ በተለያየ በእውቀቱ በምኑ በአምልኮ ባዱ በትብታቡ በተለያየ ተተብትቦ ሙሉ በሙሉ ተይዟል። እጅግ ጥቂት ሰው ነው እግዚአብሔርን ፈርቶ የሚኖር በእውነቷ መንገድ ላይ የሚሄድ። ምሳሌ ኢትዮጵያ ዓለም ብርሃን የእምነት ጀግናዋ ኢትዮጵያና ተዋህዶ ናቸው። በኢትዮጵያዊነት ማህፀን በብርሃን ተኮትኩተው ያደጉ። ዛሬ ኢትዮጵያን አፈርሳለሁ ተዋህዶን አጠፋለሁ ብለህ
የዘራኸውም የማፍረስ ርቀት ይሄው እየታየ ነው። የአሜሪካ፣ የአውሮፓ፣ የቻይና፣ የመላው ዓለም ሀያላን በሙሉ የአረቡ ዓለም በሙሉ በዲያብሎስ ትእዛዝ ኢትዮጵያ ተዋሕዶ እምነት እንዲጠፉ እንዲፈርሱ ከወያኔ ቀጥሎ በአብይ አህመድ የሚመራ አፍራሽ ግብረ ኃይል አደራጅተው ይኸው ሀገሪቱን እያፈረሱ እያተራመሱ እየፈጁ እያቋሉ ይገኛሉ። ሰዓታቸው አልቃለች። ግን ያው ዲያብሎስ የላካቸው ስለሆኑ እስትንፋሳቸው እስከሚዘጋ ድረስ ከክፉ ስራቸው እስካሁን ድረስ አልተመለሱም። እንደዛው እንደጸኑ ናቸው። ተመልከቱ። ኢትዮጵያዊነትን ተዋህዶን ነክቶ መኖርም ሆነ መዳን የሚባል የለም። ዓለም ጣጧን የምታዩት በሙሉ ይሄው ነው ውጤቱ። ከምታፈርሷት ኢትዮጵያ ጋር ሥላሴ ስላሉ እናንተ ትፈርሱ ዘንድ ሆነ። ጉዞውን ይዛችኋል። አፍራሽ ኃይላችሁ በጥፋቱ እስካለ ድረስ እናንተው ፈርሳችሁ አልቃችሁ አፍራሽ ግብረ ኃይላችሁም ዓይናችሁ እያየ ጥንቅቅ ብሎ ታይቶ በማይታወቅ እሳት ተበልቶ ሞትን እየለመነ ይደመደማል። ኢትዮጵያ ውስጥ ታዩታላችሁ። መዝሙር 73 74 በቅንፍ ውስጥ ከ13 እስከ 15 ምን ይላል? እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው፣ በምድርም መካከል መድኃኒትን አደረገ። መድኃኒት ማን ናት? ኢትዮጵያ። ለረከሰው ለጠፋው በሽተኛና የዲያብሎስ ተጠዋሪ ለሆንከው ማርከሻዋ ኢትዮጵያዊና ኢትዮጵያዊነት ነው። አንተ ባህርን በኃይልህ አጸናሃት። አንተ የእባቦችን ራስ በውሃ ውስጥ ሰበርህ። ልብ በሉ። በመላው ዓለም ያለህ የዲያብሎስ ልጅ የቀደመው እባብ ልጅ ትሰበራለህ፣ ትጠፋለህ። ይሄ ቃሉ ነው። አንተ ባህርን በኃይል አጸናሃት፣ አንተ የእባቦችን ራስ በውሃ ውስጥ ሰበርህ ይላል ቃሉ። አንተም የዘንዶውን ራሶች ቀጠቀጥህ። ትቀጠቅጣቸዋለህ፣ ታጠፋቸዋለህ ማለት ነው። ለኢትዮጵያ ሕዝቦች ሰዎች አያችሁ፣ ለኢትዮጵያ ሕዝቦች ሰዎች ኢትዮጵያዊነትን ላነገሱ፣ ተዋህዶን ላነገሱ፣ በእግዚአብሔር ለሚታመኑ፣ ፈቃዱን ላወቁ ምግባቸውን ሰጠሃቸው። በእናንተ ሞት መጥፋት ኢትዮጵያዊነት አሸንፋ ሰላሟን አግኝታ በትንሣኤው ትነግሳለች። አንተ ምንጮችንና ፈሳሾችን ሰነጠቅህ። አንተ ሁልጊዜ የሚፈሱትን ወንዞች አደረቅህ ይላል ቃሉ። እንግዲህ መዝሙር ዳዊት ላይ ታገኙታላችሁ። እንግዲህ ወገኖቼ ኢትዮጵያዊነት፣ ኢትዮጵያ ተዋህዶ እምነት የተዋሃዱ የተጋመዱ የማይነጣጠሉ የተቃወማቸውን የሚደመስሱ የሚያጠፉ የእግዚአብሔር ጣቶች ወይም እጆች ናቸው። እነዚህን ኃይለ ቃሎች አቃልሃል፣ ንቀሃል፣ አልተቀበልክም። በእነሱ መስፈሪያነት ተለክተህ ትደመሰሳለህ። ኃይለ ቃሎቹን ዛሬም ስማ፣ ዕጣህን የሚወስኑ ናቸውና። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዥ። ይህንን ተቀብልሃል? አልተቀበልክም። ታውቀዋለህ? አታውቀውም። ንቀዋል አይደል? አሁን ይህንን እውነት ትሰማለህ ብለን እኛ ትሰማለህ ብለን አይደለም የምንናገረው። ነገር ግን የተፈረደብህ በምን ምክንያት እንደሆነ እንድታውቅ ብቻ ነው። ርዕሱ ረጅም ነው። ወደፊት እድሉ ካለ እንመለስበታለን። ሌሎቹም ተጓዳኝ ርዕሶች ለዛሬ አዘጋጅተን ነበር ወገኖቼ። ነገር ግን በመግቢያው እንደጠቀስኩላችሁ ውሳኔውን ለመግለጽ አዘግይተን ነበር። ወደ ኋላ ድጋሚ ትእዛዝ በዚህ ዝግጅትና በዚህ ቀረጻ መሃል ስለመጣብን ድጋሚ ትእዛዝ መጣብን። እንግዲህ ትምህርቱን ወደ ማጠፉ ሄደናል። ወደፊት እግዚአብሔር ከፈቀደ ትምህርቱን እንቀጥላለን። ግን ጊዜ ያለቀ ይመስላል። ውሳኔውም ከበድ ያለ ነው። እስከዛሬ ከሰማነው እንግዲህ የከበደ ነው። ብዙ ጊዜ እንደነገርናችሁ እኛ እግዚአብሔር የወሰነውን ነገር እየገለጽን አንዳንዴ ልባችን ውስጥ እግዚአብሔር የተከለው ፍቅር ነውና ሕዝብ እንዲድን እያልን ውሳኔ እየጣስን በትዕግስት አሁንም ተመለሱ፣ አሁንም ኑ ንስሐ ግቡ እያልን ጮት አብዝተን ነበረ።
በጣም ብዙ ጊዜ የዘጋነውን እየከፈትን ራሳችንም እየተገሰጽንበት ብዙ ዋጋ እየከፈልንበት በዚህ ሰዓት ደርሰናል። ዛሬ ግን ይሄ የለም። ብርቱና እጅግ ከባድ ውሳኔ ነው። ብዙውን ጊዜ ዓለም በፍርድ መያዟን ተናገረ። ምልክቶቹም እንደ መልእክቱ እየተፈጸሙ ነው። ግን ትውልዱ አስተዋለ? ሰማ? አልሰማም። እኛ በተደጋጋሚ ስለ እምነት መርከባችን ገልጸናል። እንደ ኖህ ለንስሐ ጠርተናል። ብዙውን ጊዜ የተዘጋውን በር ቃላችንን በማጠፍ ደጋግመን ተመለሱ ብለናል፣ ኑ ግቡ ብለናል። ዛሬም አላርም ብሎን ጮህን። ጭራሽ ንቀትና ፌዝ ነገሰ። እንግዲህ ስማ አዳም ዘር፣ ዛሬ ከጸባዖት በወጣው ውሳኔ መሰረት ከአብርሃሙ ሥላሴ በተሰጠ ጥብቅ ውሳኔና ትእዛዝ መሰረት እኛም ይችን ውሳኔና ትእዛዝ አንዲች ብለን እማናልፋት እናንተ ቀይ መስመር እንደምትሉት የሆነ ነው። ውሳኔና ትእዛዙን መሰረት አድርገን ይኸው እንገልጽላችኋለን። ዓለም ሰምታም አይታም ወደማታውቀው ፍጹም መጠረግ፣ በእሳት ወላፈን መበላት፣ መውደም፣ መክሰም ትሄድ ዘንድ የመጨረሻው መለከት ተነፍቷል። በቃ ስም አዳም ዘር፣ የመጨረሻው መለከት ተነፍቷል። እስካሁን በጠራነው ጥሪ በተዋህዶ ቤተ ክርስቲያንም ውስጥም ውጭም ያላችሁ በተለይ ረጅም ዕድሜ ለተዋህዶ እምነታችሁ የከፈላችሁ አዛውንቶች፣ እናቶች፣ ጎልማሶች እባካችሁ ፈጥናችሁ ወስኑ። በንስሐ ከሚጠረጉት መሃል ውጡ። ንስሐን ተጠቀሙ። ቶሎ ውጡ። በንስሐ ፈጥናችሁ ወደ እግዚአብሔር ውደቁ። ፍጠኑ። በቃ እስከ ሐምሌ 7 ቀን 2017 ዓመተ ምህረት ድረስ ብቻ ደግሜ እለዋለሁ፣ እስከ ሐምሌ 7 ቀን 2017 ዓመተ ምህረት ድረስ ብቻ እድል አላችሁ። ከዛች ዕለት በኋላ የኢትዮጵያ ዓለም ብርሃናዊ መንግስት ዓለምን ከአምላኩ እስኪረከብ ድረስ ከአብርሃሙ ሥላሴ ከቸሩ መድኃኔ ዓለም ከእናታችን ከድንግል እስኪረከብ ድረስ እና አዲስ ትእዛዝ ተረጋግጦ እስከተሰጠው ድረስ ሁሉ ነገር የተዘጋ ሆኖ ወደ ቅጣቱ ወደ መፈጸሙ ጉዞ እንዲቀጥል ተወስኗል፣ አብቅቷል። የኢትዮጵያ ዓለም ብርሃናዊ መንግስት የኢትዮጵያ ዓለም ብርሃን ቤተሰቦቹን በቅፉ ያሉትን እውነተኞቹን በቅንነትም በየዋህነትም በትሑትነትም ያሉትን ሁሉ በሩቅም ቢሆን በቅርብ በባታቸውም ያሉትን በመንፈስ አንድነት በኢትዮጵያ ዓለም ብርሃን መርከብ ውስጥ እንዲሳተፉ እንዲገቡ እንዲሳፈሩ ስለተደረገ ከሐምሌ 7 2017 ዓ.ም በኋላ የእምነት መርከቢቱ ሙሉ በሙሉ በውስጥም እንዲሁም በአብርሃሙ ሥላሴ ከውጭም እንድትዘጋ የሚያደርግ መሆኑን በብርቱ እያሳወቅን እስከ ሐምሌ 7 2017 ያለው ጊዜ ወርቃማ በእውነትም ሾልኮ አመለጡ የሚባል አባባል ሰርቷል ለማለት ይቻላል። በእውነትም የመጨረሻ እስትንፋስ ሰው አጠራቅሞ አይደለም። መጨረሻ ማራቶን የሚሮጥ ሰው አይታችሁ ነው። የመጨረሻ እስትንፋሱን ስቦ ነው የችን የመጨረሻዋን 42 ኪሎ ሜትር ሊጨርስ ትንሽ ሲቀረው ያለ የሌለ እስትንፋሱን ስቦ ነው የሚያመልጠው እና የሚገባው። ልክ እንደዛ ያለውን የመጨረሻ እስትንፋስ ስባችሁ የምታመልጡበት ወቅት መሆኑን በብርቱ እናረጋግጣለን። በቃ ለቤተሰቦቻችን የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅን የዋህ ትሑት ህዝቦች አስፈላጊውን ሁሉ እንድታደርጉ ቀደም ተነግሯችኋል። ይሄ እናንተም ሰምታችኋል። የቀራችሁ ካለ በጊዜ ባለችው ቀን ውስጥ አጠናቁ። ይሄ ቀረ የምትሉትን ነገር አጠናቁ። በውጭ ያላችሁ ቤተሰቦቻችን ፈጥናችሁ ለመወሰን እንዲመቻችሁ ወደ ድንግልም ወደ መድኃኔ ዓለምም ጠይቁ። ምን እንወስን፣ ምን እናድርግ፣ እዚህ እንቆይ፣ እንሂድ፣ ሁሉንም
ከእግዚአብሔር ጋር ምከሩ። አንድ ሱባኤ ወሰዱ። ቶሎ ብላችሁ ይህንን ነገር አቅርቡ። እግዚአብሔር መልስ ይሰጣችኋል። በተመከራችሁት መንገድ እንደተለመደው በእምነት እርምጃ ውሰዱ። ቆዩ ከተባላችሁ መቆየት፣ ውጡ ከተባላችሁ ደግሞ መውጣት ይሆናል። ከሐምሌ 7 2017 ዓ.ም በኋላ ከኢትዮጵያ ዓለም ብርሃን የሚተላለፍ የንስሐ ግቡ ጥሪ እንደማይኖር ዛሬም እያረጋገጥን፣ ትምህርት ቢኖር ሁኔታው ከፈቀደ ብቻ ይሆናል። መገናኛው ዘዴ እስካለ ድረስ ማለት ነው። ትምህርት እስካለ ቀዳዳ ቤተሰቦቻችንን ለማጽናናት፣ ለመምከር፣ ለምስጋናም ለሁሉም ትምህርቱን እንሰጣለን እና ንስሐ ግባ እና ተመለስ ብለን ግን የምናስተላልፈው የለም። ከተዘጋ በኋላ መርከቡ ከተዘጋ በኋላ ሁሉ ነገር ካበቃ በኋላ ሙሴ ውስጥ ሞት የግብፅን ሕዝብ ሲጠርግ ሙሴ እኮ እግዚአብሔርን በሩን ዘግቶ ያመሰግን ነበር፣ የቂጣ በዓሉን ያከብር ነበር። እኛም ከዛ የተለየ ነገር የምናደርግ የለም። ከሐምሌ 7 2017 በኋላ የሚሆነው ሁሉ በመልእክት 9 እንደተረጋገጠው እና እንደተገለጸው አዋጁ ሙሉ በሙሉ በስራ ላይ ይውላል። ሙሉ በሙሉ በስራ ላይ ይውላል። ልብ ብለህ አድምጥ። ሙሉ በሙሉ በስራ ላይ አዋጁ ይውላል። በመልእክት 9 የተጠቀሰው ኢትዮጵያ ቀድማ ነፃ መውጣት ስላለባት በኢትዮጵያ ላይ የሚወሰደው እርምጃ እጅግ የበረታና አስጨናቂና ምህረት የለሽ ጠረጋ ይሆናል። የዚህንም መንግስት ፍጻሜ ያው በዓይናችን እናየዋለን። ከእንግዲህ ወዲያ እየተጎማለሉ መኖር የለም። በቃ አሁን ያለው የአገሪቱ ችግር መከራ ለንስሐ የሚያበቃ የጠፋ እንዲጸጸት፣ ያልተረዱ እንዲረዱ፣ በስጋ እውቀታቸው፣ በሀብታቸው፣ በገንዘባቸው፣ በስልጣናቸው፣ በጠመንጃቸው የሚመኩ ሁሉ ከንቱነታቸውን አውቀው እንዲጸጸቱ የተወሰደ የተመጠነ ቅጣትና ግሳጼ ነበር። የሆነ ሆኖ የተጠቀሙበት ተጠቅመዋል። በሩ ከመከርቸሙ በፊት ገብተዋል። የተፈረደባቸው ቀድሞ ምህረት የማይሰጥ ወንጀልና ኃጢአት ውስጥ የተዘፈቁ ፍርዳቸው ስለማያንቀላፋ ተከትሏቸው ዘልቋል። በመሆኑም ሺህ ዘመንም ቢሰጣቸው ስለማይመለሱ ስለ እነሱ መድከም ከንቱ ሆኗል፣ አብቅቷል። በዮሐንስ መልእክት ውስጥ ታገኙታላችሁ። ሞት ለሚገባው ወንጀልና ኃጢአት እኔ ምህረት አለብንም ሞት ለማይገባው ነው ብሎ ሐዋርያው ዮሐንስ ያስቀመጠውን መልእክት ማየት ትችላላችሁ። በመሆኑም ከሐምሌ 7 2017 በኋላ በየትኛውም ቀንና ሰዓት እግዚአብሔር ባወቀው እንደ መልእክቶቹ አገላለጽ ቁጣው ይፈሳል፣ አዋጁ ተፈጻሚ ይሆናል፣ የታሰበው እስከሚፈጸም ይቀጥላል። ዓለም በሙሉ በኢትዮጵያ ዓለም ብርሃናዊ መንግስት ስር እስከሚገዛ ድረስ ጠረጋው ከ7 እጥፍ ወደ 7 ጊዜ 7 እጥፍ እየተባዛ ይቀጥላል። በጥቂት ሚሊዮኖች የሚቆጠር ህዝብ ሊቀር ይችላል ወይም ላይቀር ይችላል። እሱ የእግዚአብሔር ውሳኔ ነው። መቋጫው ግን የኢትዮጵያ ዓለም ብርሃናዊ መንግስት የዓለሙ ገዢ መሆኑ በተግባር ሲረጋገጥ ብቻ ይሆናል። ልብ በሉ። የኢትዮጵያ ዓለም ብርሃናዊ መንግስት ያልነገሰበት በስልጣኑና በአገዛዙ ስር ያላደረገው አገር ህዝብ መከራውን አክብዶ ፍጹም መጠረግና ባዶ ምድር እስከሚቀር ድረስ የቁጣው በትር ያርፍበታል እንጂ አንዳች የሚያመጣው ነገር የለም። እጅ ባለመስጠት የሚገኝ መፍትሄ በፍጹም አይኖርም። እጅም መስጠት የሚቻለው እየለመኑ ነው። እሪ ብሎ እየጮሁ እያለቀሱ ነው። ተንበርክኮ እየተንፏቀቁ ነው። ደም እንባ እያፈሰስክ ነው የምትለምነው። በስተመጨረሻ የምናሳስባችሁ ቢኖር የቃል ኪዳን ኃይለ ቃሎቹ ሰንደቃችንን በቤታችሁ በባዕታችሁ ማድረግን አትርሱ። የተመከራችሁትን በሙሉ እስከ ዛሬ ስትመከሩ ስለኖራችሁ ቤተሰቦቻችን ነው የምንለው። አስታውሱና በተግባር አውሉ። ማህበራዊ ሚዲያው እስካለ ትምህርትን ለቤተሰቦቻችን ለማድረስ እንሞክራለን። ለተቀረው ህዝብ ግን የምንለው አንዳች የለንም።
ከእምነታችን መርከብ ስንወጣ መቅሰፍቱና ጠረጋው አብቅቶ እግዚአብሔር ውጡ ነግቷል ሲለን ብቻ በግልጽ የምንገናኝ ይሆናል። ያም የትንሣኤው ዘመን መጀመር መንጋትም ይሆናል። ቸሩ መድኃኔዓለም ድንግል እናታችን ያበርቷችሁ፣ ይጠብቋችሁ፣ በነገር ሁሉ ያጽኗችሁ። አይዟችሁ ወገኖቼ፣ እዚህ ሰዓት ላደረሳችሁ አምላክ ለእናታችሁ ለሁሉም ሊቃነ መላእክት ለቅዱሳን አባቶቻችሁ ሁሉ እያመሰገናችሁ ጸንታችሁ በበዓታችሁ እግዚአብሔር ኑሩ ቆዩ ባላችሁ ቦታ ሁሉ ጸንታችሁ ቁሙ። ባለምልክት ናችሁ። ለበጎ ሰዓት የታተማችሁ ናችሁ። ሙሴ የእስራኤልን ሕዝብ ተረክቦ ወደ ነጻነት ጉዞ ከመጀመሩ በፊት በትዕቢቱ በጥጋቡ የጸናውን ፈርዖንና የግብፅን ሕዝብ ከነ ንብረቱ ከነ ሰራዊቱ ከነ ከብቱ ሁሉ ሞት ሲጠርገው የእስራኤል ሕዝብ በቤቱ ተወስኖ በሩን ዘግቶ የቂጣ በዓሉን አምላኩን እያመሰገነ ሰዓቱን ይጠብቅ ነበር። ከተፈጸመ በኋላ እግዚአብሔር በጠላቱ ፊት ከፍ አድርጎ ጠላቶቹን ሁሉ ትቢያ አስልሶ በክብር ወደ ነጻነት ጉዞ ተንቀሳቅሷል። ይሄ ነው ዛሬም የሚሆነው። ይሄው ነው ዛሬም የሚሆነው። ይሄው ነው። የኢትዮጵያ ዓለም ብርሃናዊ መንግስት ስር የማይሆን የማይገዛ እጁን የማይሰጥ ሁን የተባለውን የማይሆን ነጭም ጥቁርም አረቡም ኤሽያውም ላቲኑም በጥቅሉ በመላው ዓለም ያለ መንግስትም ህዝብም ሙሉ በሙሉ ይጠፋል፣ ይጠረጋል። አልገዛ ያለ ህዝቡንም እመራለሁ ብሎ የቆመ መንግስት ባገኘው ቀዳዳ ሁሉ ነፍሱን ለማዳን ቅሬትም ቢሆን ለማትረፍ ያለው ቀዳዳ እድል ለምኖ ተንበርክኮ እግዚአብሔርን ኃያልነት ፈጣሪነት አምላክነት ተቀብሎ ድንግልን ታምኖ እጁን ለመስጠት ለኢትዮጵያ ዓለም ብርሃናዊ መንግስት እጁን ለመስጠት መድከም አለበት። መድከም፣ እንባውን ማፍሰስ፣ መንፋቀቅ ደሙን ማዝራት ሁሉ ይቀጥላል። ስቃውን አይቶ ነው ያም እጅ ለመስጠት። ይህ ሁኔታ በመላው ዓለም በአገራችንም በኢትዮጵያም የጸና ይሆናል። አዋጁ ምን እንደሚል ታስታውሳላችሁ። በመልእክት 9 ያለውን አዋጅ ማንኛውም ህዝብ መንግስት ከወዲሁ በውል ቢመለከተው ይጠቅመዋል። የአብርሃሙ ሥላሴ የተመሰገነ ነው። ቸሩ መድኃኔዓለም የተመሰገነ ነው። እናታችን ቅድስተ ቅዱሳን ድንግል በሰማይም ንግሥት በምድርም ንግሥት የተመሰገነ ይሁን። ቅዱሳን ሊቃነ መላእክት የተመሰገኑ ይሁኑ። ቅዱሳን አባቶቻችን የተመሰገኑ ይሁኑ። እግዚአብሔር ይመስገን። በዚህ መጨረሻው ሰዓት የእግዚአብሔርን ፈቃድ ትእዛዝ ለመፈጸም ለውጊያው የተሰለፉትን ቅዱሳን ሊቃነ መላእክት ከነሰራዊቶቻቸው እንደየማዕረጋቸው የተመሰገኑ ይሁኑ። በዚህ የእግዚአብሔር ኃይለ ቃል የዛሬውን መግለጫችን ውሳኔያችንንና ትምህርታችንን እንደመድማለን። እንግዲህ ወገኖቼ፣ የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅን የዋህ ትሁት ህዝቦች እግዚአብሔር በያላችሁበት ይጠብቃችሁ። ብዙ ጊዜ የምንሰጠው ማሳሰቢያ፣ የምንሰጠው መግለጫ፣ ምክር፣ አንዳንዴም ውሳኔዎቻችን ሁሉ ሲገለጹ የሚመጡ ጥፋቶች ከመምጣታቸው በፊት ሰዎች ንስሐ እንዲገቡ ወደ እግዚአብሔር ጉያ እንዲሰበሰቡ ከጠፉበት እንዲመለሱ በማሰብ እግዚአብሔር የሰጠንን አደራ ለመወጣት ስንል የተለያዩ ውሳኔዎችን በመግለጫችን ስንገልጽ አንዳንዴም ከጊዜ ቀደም ተነግሮ የመነሻው ከጥፋት በፊት ከዚህ ቀን በኋላ ችግር ነው የሚመጣው፣ ቶሎ ንስሐ ግቡ ብለን እንናገራለን። ያ የሚመጣ ችግር ደግሞ መልኩ ምን ይሁን በምን መልክ ይከሰት እኛ አናውቅም፣ ማስተላለፍ እንጂ
በዛ ጊዜ ውስጥ ደግሞ ሰዎች ንስሐ ገብተው ራሳቸውን ከእግዚአብሔር እንዲያስታርቁ የምንጥርበት ሰዓት ነበረ። ንስሐ በገቡ ዘንድ በመልካም በሚጓዙ መሃል ደግሞ ይህ ቃል በተደጋጋሚ ሲነገር ጊዜውን በተስፋ ለሚጠብቁ ሰዎች ብዙ ጊዜ ፈታኝ እየሆነ ለሕሊናቸው እንደሚቆም ግልጽ ነው። የሆነ ሆኖ ቅን፣ የዋህ፣ ትሑት የሆናችሁ ሕዝቦች፣ እውነተኛ የእግዚአብሔር ቤተሰቦች፣ የድንግል ልጆች ሲልብ ብላችሁ ይዩት። እናንተ ወደ መልካሙ ዘመን ለመሻገር ባለ ተስፋ ናችሁ። እግዚአብሔር በሰጣችሁ ተስፋ በተናገረው ነገር አምናችሁ ንስሐ ገብታችሁ ራሳችሁንም ቤተሰባችሁንም የምትወዱትን ሁሉ ለማዳን ትችሉ ዘንድ ጥራችሁ ግራችሁ በእግዚአብሔር ፊት እንባችሁን አፍስሳችሁ ንስሐ ገብታችሁ ተዘጋጅታችሁ የምትጠብቁ ናችሁ። ይሄ መልካም ነው። እስቲ የሚወድቀውን ሕዝብ አስቡት፣ የሚቀረውን ሕዝብ አስቡት። እንደ ኃላፊነት ስሜት እግዚአብሔር እንደሰጣችሁ ኃላፊነት እዛ የሚጠፉ ሕዝቦች ምንም የሚጠፉ ቢሆኑ እንደኛው ሰው ናቸው። ባጠገባችሁ እስቲ ግምት ውሰዱ። እንደናንተ የማያምኑ ነገር ግን አንዳንድ ጊዜ አብረዋቸው የሚሄዱ ሕዝቦች ይኖራሉ። የምታውቋቸው፣ የምትግባቧቸው፣ የምታስቧቸው አሉ። እነዛም ሊጠፉ ነው እና በዓይነ ሕሊናችሁ ስታዩ ያጠፋፋቸው ሁኔታ፣ የሚመጣው ቁጣ፣ ያ ሁሉ ያሳስባችኋል። ሰው ናችሁና በልባችሁ እግዚአብሔር የተከለባችሁ እምነት ያያችሁ እምነት፣ ተስፋ፣ ፍቅር ስለሆነ ያ ፍቅር ግድ እያላችሁ ምን አለ ቢድኑ ትመክራላችሁ፣ ትጥራላችሁ፣ ብዙ ነገር ትሞክራላችሁ፣ አይሰሟችሁ። እንዳልኳችሁ እኛ ብዙ ጊዜ ቃልን ወደ መሰብሰብ መልሰን በር ወደ መክፈት እባካችሁን ወደ ማለት ወደ ልመና የምንሸጋገረው ይህ ሁኔታ እያሳሰበን ይህ ሁኔታ ልባችን ውስጥ እየተነሳ ሲያስቸግረን ነው። አጠፋፋቸውን ስለምናውቀው እግዚአብሔር በዝርዝር የነገረንን ሁሉ ስላየ ነው። ያ በጣም አስደንጋጭ ስለሆነ ምን አለ ደግሞ አንድ እንኳ ሁለት ተወሰነ ነፍስ እንኳ ቢድን እስቲ ቀዳዳው ይከፈት እያልን ብዙ ጊዜ መክረን ዘክረን እግዚአብሔርን እንደገና ይቅርታ ጠይቀን እንዳይቆጣ ምሕረትን ጠይቀን ልክ አብርሃም ሲከራከር ታስታውሱ እንደሆነ እግዚአብሔር በቃ ሶዶምን እጎበኛለሁ እጅግ ጥፋቷ ሰማይ ደርሷል ክፉ ነው ብሎ ሊሄድ ሲል ሄዶ ምንድን ነው ያደረገው? በቃ ወስኗል። እግዚአብሔር ያችን ሶዶም ሊያጠፋ ነው። አብርሃም ምንድን ነው ያደረገው ወገኖቼ? ወደ አምላኩ ወደቀና አንድም ጠይቀዋለኝ አምላኬ ሆይ ስማኝ አለ። እግዚአብሔር ከመጓዙ ቆመና ባሪያውን በጣም ይወደው ስለነበረ እሺ ብሎ ይሰማው ጀመር። አትቆጣኝና ይቅርታ አድርግልኝና ብሎ እየወደቀ 50 ጻድቅ ቢኖር አብረህ ታጠፋለህ? አላጠፋም። ጊዜ እንግዲህ ጀመርኩ እንደው አንተን መከራከር 40 ቢኖር 40 ቢኖር እኔ አላጠፋም አምላኬ እባክህ ይቅርታ አድርግልኝ ብሎ እንደገና ይወድቅና 30 ቢኖር 30 ቢኖር አላጠፋም። እንዲህ እያለ 5 ጋር ደረሰና አምላኬ እንግዲህ መጨረሻ እንዴ ልናል 5 እንኳን ጻድቅ ቢኖር አትምር፣ 5 ጻድቅ ካለ ምራለሁ። አያችሁ አብርሃም ለምንድን ነው እንዴት ተከራከረው? ለምንድን ነው? እግዚአብሔር ሳያውቅ ቀርቶ ነው? ሳይረዳ ቀርቶ ነው? አይደለም። እግዚአብሔር ግን እያንዳንዱ ሰው ልቡን ያውቀዋል። አብርሃም በመረዳቱ ልክ የሰው ልብ አያውቅም። እንደ ሰው ግን ሰዎችን ሲያይ ያፈቅራል፣ ይወዳል። ይሄ አምላኩ በልቡ የተከለለት በየዋህ ልቡ ያጸናለት የፍቅር ልብ ነው። ስለዚህ እግዚአብሔርን ተከራከረ፣ እባክህ እያለ ለመነ። እኛ ደጋግመን በር የከፈት ነው ከዚህ የአብርሃም ስሜት ተነስተን እንጂ ሰው ይድንልን ዘንድ ነው እንጂ እግዚአብሔርን እንዳስከፉት ሕዝቦች እኛም ሳይከፋን ቀርቶን አይደለም።
ስለዚህ በተደጋጋሚ በር እየከፈትን ስንዘጋ ለንስሐ ስንጠራ ይሄ ሁሉ ቤተሰቦቻችንን ሁሉ ያስከፋበት ሁኔታ ነው ያለው። በጣም በእምነታቸው የተረዱንና ረጅም ጊዜ ወስደው የእግዚአብሔርን ፍቅር ጥልቀት የተረዱት ሊገባቸው ይችላል። ገና ደግሞ በጅምር ላይ ያሉት የዋህ ቅን የሆኑ ሕዝቦች ለምን ይሄንን ይላል ለምን እንዲህ ይላሉ እያሉ ቅር ሊላቸው ይችላል። ግን ወደፊት ሲሄዱ ሲረዱት ይሄ ምስጢር ይገባቸዋል። ለማንኛውም ግን ወገኖቼ ይሄ ያሁኑ የመጨረሻ ነው። ከእንግዲህ የሚከፈት ነገር በእኛ ዘንድ የለም። ከዚህ በኋላ ኑ እንደገና ንስሐ ግቡ ብለን የምንጠራበት መንገድም ቀዳዳም ሐሳብም እቅድም የለም። ይሄ በእግዚአብሔር የተዘጋ ሆኗል። መርከቢቷን ከውስጥ ዝጉ በቃ ተብለን ታዘናል። ልክ እኛ ዘግተንን እንዳበቃን ሐምሌ 7 የኛ ያበቃል። የእግዚአብሔርም እንደዛው ተከትሎ ልክ ለኖህ እንዳደረገው ከውጭ ይዘጋል። ከዛች ቀን በኋላ የኛ ድምፅ ወገኖቼ አሁንም ደግሜ ነው የምናግራችሁ፣ የኛ ድምፅ ንስሐ ግቡ ተብሎ የሚጣራ ድምፅ አሰሙ። ቀዳዳም ካለ የምትሰሙት እናንት ቤተሰቦቻችንን ለማጠንከር አብረን ለማመስገን እንማር ዘንድ የሚገባንን ለመማር ስተታችንን አንዳንድ ስተት ውስጥ እንዳንገባ ራሳችን እንድንጠብቅ ለመምከር የመሳሰለውን እናካሄዳለን እንጂ የንስሐ ግቡ ጥሪ ለየትኛውም ከቤተሰባችን ውጭ ለሆነ ለማንኛውም ሰው ኑ ንስሐ ግቡ፣ ኑ ተሰብሰቡ፣ ኑ እንደገና ወደ እምነት መርከብ ግቡ፣ ይሄ የለም የለም የለም። አበቃ ወገኖቼ አበቃ። አሁንም ደግሜ ይሄንን ያነሳሁት ልብ ብላችሁ ቁም ነገሩን እንድትጨብጡ ብዬ ነው። ወደ ቃሉ እንሂድ። በቃሉ ነው እንግዲህ የምንደመድመው ብለናል። ኦሪት ዘዳግም ምዕራፍ 11 ከቁጥር 8 ጀምረን እንዲህ የሚልን ኃይለ ቃል እናገኛለን። እንግዲህ ይላል እንድትጠነክሩ ተወርሷትም ዘንድ ወደምትሻገሩባት ምድር እንድትገቡ እንድትወርሷትም እግዚአብሔርም ለእነርሱና ለዘራቸው ይሰጣት ዘንድ በማለላቸው ወተትና ማርም በምታፈሰው ምድር ዕድሜያችሁ እንዲረዝም ዛሬ ለእናንተ የማዘውን ትእዛዝ ሁሉ ጠብቁ። አያችሁ እንግዲህ ደጁ ደርሰናል። ወደ እምነት መርከብም ተካተናል። ሊዘጋ ነው። የቀረችው 2 ሳምንት 3 ሳምንት አትሆንም። ከዛ በኋላ ዝግ ነው። በምድሪቱ ላይ ከፍተኛ ቁጣ፣ ከፍተኛ መቅሰፍት፣ ከፍተኛ ጥፋት ይፈሳል። እግዚአብሔር እንደ ቃሉ ሁሉን ነገር ያደርግና ለተረፉት ሕዝቦቹ ቃል ለገባላቸው ሕዝቦቹ ለትንሣኤው ላሰባቸው ሕዝቦቹ እግዚአብሔር ምድሪቱን ያስረክብና ወደዛች ወደ ማርም ወተትም ወደምታፈሰው ምድር እንዲገቡ ያደርጋል። ስለዚህ ይህ ቃል በእናንተ ልብ ውስጥ ጸንቶ ሊቆም ይገባል። ትወርሷት ዘንድ የምትገባባት ምድር በአትክልት ስፍራ እንደሚዘሩ ዘርህን እንደዘራህባት በእግርህም እንዳጠጣሃት እንደወጣህባት እንደ ግብፅ ምድር አይደለችም። ነገር ግን ትወርሷት ዘንድ ተሻግራችሁ የምትገቡባት ምድር ኮረብታና ሸለቆ ያለባት አገር ናት። በሰማይ ዝናብ ውሃ ትረካለች። አምላክህ እግዚአብሔር የሚጎበኛት አገር ናት። ይሄ ነው ትልቁ ነጥብ ወገኖቼ። አምላክህ እግዚአብሔር የሚጎበኛት አገር ናት። ከዓመቱ መጀመሪያ እስከ ዓመቱ መጨረሻ ድረስ የአምላክህ እግዚአብሔር ዓይን ሁል ጊዜ በእርሷ ላይ ነው። ይሄ ነው በትንሣኤው ዘመን የሚሆነው። አድምጣችኋል ወገኖች? አዎ ይሄ ነው የሚሆነው። ሁሌ የምትጎበኝ ምድር ናት። የትንሣኤው ዘመን ማለት ያ ነው። አያችሁ፣ ሁል ጊዜ በእርሷ ላይ ነው የእግዚአብሔር ዓይን። ሁል ጊዜ የእግዚአብሔር ዓይን ሁል ጊዜ በእርሷ ላይ ነው፣ በፍቅር በበረከት። ይሄ ቀረሽ የሚባል ነገር የለም። በትንሣኤው ዘመን ወገኖቼ የእግዚአብሔር ቤተሰቦች እንኳን ተናግረው ገና በልባቸው ሲያስቡ መልስ ነው የሚመጣው። ይህን ደግሞ በመልእክታቶች ሁሉ ደጋግመን ነግረናቸዋል። እንዲህም ይሆናል እናንተ አምላካችሁ እግዚአብሔርን ትወዱ ዘንድ
በፍጹም ልባችሁ በፍጹም ነፍሳችሁ ታመልኩት ዘንድ ዛሬ ለእናንተ የማዘውን ትእዛዜን ፈጽማችሁ ብትሰሙ እህልህን ወይንህንም ዘይትህንም ትሰበስብ ዘንድ በየጊዜው የበልጉን ዝናብና የክረምቱን ዝናብ ለምድራችሁ አወርዳለሁ። በሜዳ ለእንስሶች ሳርን እሰጣለሁ። ትበላማለህ ትጠግባማለህ። ልባችሁ እንዳይስት ፈቀቅ እንዳትሉ ሌሎችንም አማልክት እንዳታመልኩ እንዳትሰግዱላቸውም የእግዚአብሔርም ቁጣ እንዳይነድባችሁ ዝናብም እንዳይዘንብ ምድሪቱም ፍሬዋን እንዳትሰጥ ሰማይን እንዳይዘጋባችሁ እግዚአብሔርም ከሚሰጣችሁ ከመልካሚቱ ምድር ፈጥናችሁ እንዳትጠፉ ተጠንቀቁ። ይሄ ነው ትልቁ ነገር ወገኖቼ። እንግዲህ ደርሰሃል። በቃ ይሄንን ምክር ጠብቅ። ቃስ እያልክ እግር እየገባ ነው። ቃስ እያለ እግዚአብሔር ወደዛችሁ ወደ ብርሃኗ እያስጠጋ ነው። ሳታውቁት ነው የምትደርሱት። እንዴ ሆነ እንዴ ነጋ እንዴ የምትሉበት ሰዓትን እግዚአብሔር በፍጥነት ነው የሚያመጣ። መከራው ምድርን ሲከድን እናንተም በየባታችሁ ስትሆኑ የምታዩት ነገር ስለሌለ ምን ይሆን ምን ይፈጠር ይሆን ዓለም ምን ሆነች አቤት መከራ እንዲህ ያላችሁ እንግዲህ ብዙ ታስቡ ይሆናል። ግን ያ ግድ ነው ይሆናል። ግን ባላችሁበት ሆናችሁ እግዚአብሔርን ማመስገን ነው። እንግዲህ እነዚህን ቃሎች በልባችሁና በነፍሳችሁ አኑሩ። እነርሱም ለምልክት በእጃችሁ ላይ እሰሯቸው። በዓይኖቻችሁ መካከል እንደ ክታብ ይሁኑ። ልጆቻችሁንም አስተምሯቸው። በቤትም ስትቀመጥ በመንገድህም ስትሄድ ስትተኛም ስትነሳም አጫውቷቸው። እርሷንም እንዲሰጣችሁ እግዚአብሔር ለአባቶቻችሁ በማለላቸው ምድር እንደ ሰማይ ዘመን በምድር ላይ ዘመናችሁ የልጆቻችሁም ዘመን ይረዝም ዘንድ በቤትህ መቃኖችና በደጃፍን በሮች ላይ ጻፈው። አምላካችሁን እግዚአብሔርን ትወዱ ዘንድ በመንገዱም ሁሉ ትሄዱ ዘንድ ከእርሱም ጋር ትጣበቁ ዘንድ ዛሬ ለእናንተ የማዘውን ትእዛዝ ሁሉ ብትጠብቁ ብታደርጓትም እግዚአብሔር እነዚህን አሕዛብ ሁሉ ከፊታችሁ ያወጣል። ከእናንተም የሚበልጡትን የሚበረቱትንም አሕዛብ ትወርሳላችሁ። በቃ የእግዚአብሔር ሕዝብ ይወርሳል። ኢትዮጵያ ዓለምን ትቆጣጠራለች፣ ትወርሳለች። የኢትዮጵያ ዓለም ብርሃናዊ መንግሥት በስፍራው ይሆናል። የእግራችሁ ጫማ የምትረግጣት ስፍራ ሁሉ ለእናንተ ትሆናለች። ከምድረ በዳም ከሊባኖስ ከታላቁም ከኤፍራጥስ ወንዝ ጀምሮ እስከ ምዕራብ ባህር ድረስ ዳርቻ ሁሉ ይሆናል። በእናንተም ፊት ማንም መቆም አይችልም። አምላካችሁ እግዚአብሔር እርሱ እንደተናገራችሁ ማስፈራታችሁን ማስደንገጣችሁንም በምትረግጧት ምድር ሁሉ ላይ ያኖራል። እነሆ እኔ ዛሬ በፊታችሁ በረከትና መርገምን አኖራለሁ። በረከትም እኔ ዛሬ ለእናንተ የማዘውን የአምላካችሁን የእግዚአብሔርን ትእዛዝ ብትሰሙ፣ መርገምም የአምላካችሁን የእግዚአብሔር ትእዛዝ ባትሰሙ፣ ዛሬም ካዘዝጓችሁ መንገድ ፈቀቅ ብትሉ፣ ሌሎችንም የማታውቋቸውን አማልክት ብትከተሉ ነው። አምላክህን እግዚአብሔርን ትወርሳት ዘንድ አንተን ወደምትሄድባት ምድር ባገባ ጊዜ በረከቱን በገሪዛን ተራራ መርገሙንም በጌባል ተራራ ታኖራለህ። እነርሱም በዮርዳኖስ ማዶ ከፀሐይ መግቢያ ካለችው መንገድ በኋላ በአረባ በተቀመጡት በካናውያን ምድር በገልጌላ ፊት ለፊት በሞሪያ አድባር ዛፍ አጠገብ ናቸው። አምላካችሁ እግዚአብሔር የሚሰጣችሁ ምድር ትወርሱ ዘንድ ዮርዳኖስን ትሻገራላችሁ፣ ትወርሳቷላችሁ፣ ትቀመጡበታላችሁ። እኔም ዛሬ በፊታችሁ የማኖራትን ሥርዓትና ፍርድ ሁሉ ታደርጉ ዘንድ ጠብቁ። እንግዲህ ይህችን ቀን አስታውሱ ወገኖቼ። ወደዚህ ቃል የወሰድኳችሁ እንደ ቀላል ከገባችሁ በኋላ ስትደርሱ የእግዚአብሔርን የማዳን ሥራ ካያችሁ በኋላ የሰጣችሁን ተስፋ ሲፈጽመው እነዚህን ያዘዘውን ትእዛዝ ሁሉ በልባችሁ ተክላችሁ መኖር አለባችሁ። እግዚአብሔር አምላካችሁ ቀናተኛ አምላክ ስለሆነ እንዳታስከፉት ተጠንቀቁ። ሌላው የእግዚአብሔር ኃይለ ቃል መዝሙር የዳዊት መዝሙር 117 በቅንፍ 118 ነው። እንግዲህ ከዚህ በኋላ
ሁላችሁም የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅን የዋህ ሕዝቦች እንግዲህ መከራው ፍሰት ሲጀምር ምን ማድረግ አለብን በባታችን ሆነን የሚለው ነው። እግዚአብሔርን አመስግኑ ነው። ልክ ሙሴ ቤተሰቡን ቤቱን ከልሎ የቂጣ በዓሉን ሲያከብር እግዚአብሔርን ነበር ያመሰግን የነበረው። ሕዝቡም እንደዛው እግዚአብሔርን አመስግኑ ይላል ቃሉ። ቸር ነውና ምሕረቱ ለዘላለም ናትና፣ ቸር እንደሆነ ምሕረቱ ለዘላለም እንደሆነች የእስራኤል ቤት አሁን ይንገሩ። ቸር እንደሆነ ምሕረቱ ለዘላለም እንደሆነች የአሮን ቤት አሁን ይንገሩ። ቸር እንደሆነ ምሕረቱ ለዘላለም እንደሆነች እግዚአብሔርን የሚፈሩ ሁሉ አሁን ይንገሩ። በተጨነቁ ጊዜ እግዚአብሔርን ጠራው፣ ሰማኝ፣ አሰፋልኝ። እግዚአብሔር ረዳቴ ነው፣ አልፈራም። ሰው ምን ያደርገኛል? እግዚአብሔር ረዳቴ ነው፣ እኔም በጠላቶቼ ላይ አያለሁ። በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል። አሕዛብ ሁሉ ከበቡኝ፣ በእግዚአብሔር ስም አሸነፏቸው። መክበቡንስ ከበቡኝ፣ በእግዚአብሔር ስም አሸነፏቸው። ንብ ማርን እንዲከብብ ከበቡኝ፣ እሳትም በእሾህ ውስጥ እንዲነድድ ነደዱ። በእግዚአብሔር ስም አሸነፏቸው። ገፋኸኝ፣ ለመውደቅም ተንገደገድኩ፣ እግዚአብሔር ግን አገዘኝ። ኃይሌም ዝማሬም እግዚአብሔር ነው፣ እርሱም መድኃኒት ሆነልኝ። የእልልታና የመድኃኒት ድምፅ በጻድቃን ድንኳን ነው። ይህ ነው ወገኖች፣ የእልልታና የመድኃኒት ድምፅ በጻድቃን ድንኳን ነው። የእግዚአብሔር ቀኝ ኃይልን አደረገች። የእግዚአብሔር ቀኝ ከፍ ከፍ አደረገችኝ። የእግዚአብሔር ቀኝ ኃይልን አደረገች። አልሞትም፣ በሕይወት እኖራለሁ እንጂ የእግዚአብሔርን ሥራ እናገራለሁ። መገሰስስ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም። የጽድቅን ደጆች ክፈቱልኝ፣ ወደ እነርሱ ገብቼ እግዚአብሔርን አመሰግናለሁ። ይህች የእግዚአብሔር ደጅ ናት፣ ወደ እርሷ ጻድቃን ይገባሉ። ሰምተኸኛልና መድኃኒትም ሆነኸኛልና አመሰግንሃለሁ። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህች ከእግዚአብሔር ዘንድ ሆነች፣ ለዓይናችን ድንቅ ናት። እግዚአብሔር የሠራት ቀን ይህች ናት። ሐሴትን እናድርግ፣ በእርሷም ደስ ይበለን። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና። በእግዚአብሔር ስም የሚመጣ ብሩክ ነው። ከእግዚአብሔር ቤት መረቅናችሁ። እግዚአብሔር አምላክ ነው፣ ለእኛም በራልን። እግዚአብሔር አምላክ ነው፣ ለእኛም በራልን። እስከ መሰዊያው ቀንዶች ድረስ የበዓሉን መሥዋዕት በገመድ እሰሩት። አንተ አምላኬ ነህ፣ አመሰግንህም አለሁ። አንተ አምላኬ ነህ፣ ከፍ ከፍ አደርግሃለሁ። ሰምተኸኛልና መድኃኒትም ሆነኸኛልና አመሰግንሃለሁ። እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱ ለዘላለም ናትና ይላል። እንግዲህ ወገኖቼ በዚህ ኃይለ ቃል በሁለቱም በኩል ያለውን ኃይለ ቃል ሰምታችኋል። እግዚአብሔር ይባርካችሁ፣ እግዚአብሔር ይርዳችሁ፣ ያጽናችሁ። እንግዲህ አሁን ወደ እምነት መርከባችሁ ተሰባስባችኋል። ባላችሁበት ሁሉንም ነገር እንደተመከራችሁ ታድርጉ። ዳግም ከእንግዲህ በኋላ ከትምህርት ውጭ፣ አሁንም ደግሜ ነው የምነግራችሁ፣ ከትምህርት ውጭ ከመምከር ውጭ እግዚአብሔርን በጋራ ለማመስገን ታውቁት ዘንድ የሚገባ ነገር ከመንገር ከዚህ የዘለለ ስለ ሌላ ነገር የምናነሳው አይኖረንም። የንስሐ ጉዳይ አበቃ፣ ተዘጋ፣ ተከደነ፣ በቃ። ምናልባት የመጀመሪያው መግለጫ መቼ እንደወጣ ወደኋላ ታስቡት እንደሆነ ይሄ የሐምሌ ወር ሳይሆን አይቀርም። በሐምሌ 7 እንግዲህ በሥላሴ ሁሉም ነገር ተዘጋ፣ ተደመደመ ማለት ነው። የሚከፈተው እንግዲህ እግዚአብሔር በፈቀደ ሰዓት ነው። እኛም ከእምነት መርከባችን የምንወጣው ኑ ውጡ ልጆቼ፣ በቃ ነጋ። ይኸው ምድሪቱም እንግዲህ ጸርታለች። ወደዚህ ወደ ብርሃኑ ውጡ ብሎ ሲል ያኔ ነው እንግዲህ ሁሉም ነገር በብርሃን ሆነን የምናየው። እግዚአብሔርንም እየቦረቅን የምናመሰግነው ያኔ ይሆናል። ለዛ እግዚአብሔር ጠብቆ በትዕግስት በተስፋ ጸንተን እንድንቆም አድርጎ እርስ በርሳችን በፍቅር አጽንቶ እንዲያቆየንና ለዛ እንዲያበቃን
በጎ ፈቃዱ ይሁንልን። እናታችን ለእኛ የደከመችልን እናታችንም ስሟ የተመሰገነ ይሁን። እኛን ሲራዱ የኖሩት ቅዱሳን ሊቃነ መላእክት ሁሉ ምስጋና ለነሱም ይሁን። ይህን ሁሉ እድል የሰጠን እኛ ሳናውቅ ትቢያ ላይ ሆነን እየበደልነው እያስከፋን፣ እሱ ግን ወዳችኋለሁ ብሎ ከሕዝብ ሁሉ መርጦ እናንተን ሰብስቦ የልጅነት ክብርን የሰጣችሁ እግዚአብሔር አስታውሱ። እግዚአብሔር ልጆቼ እያለ ነው የሚጠራችሁ። አስታውሱ። ጽኑ፣ አትፍሩ፣ አትደንግጡ። በሚሆነው እጅግ የከፋ ብርቱ ነገር ነውና አትደናገጡ። ጩኸት፣ ሁካታ ሁሉ ልትሰሙ ትችላላችሁ፣ እንዳትደነግጡ። የሚሆነው ነው የሚሆነው። እግዚአብሔር ይባርካችሁ። እንግዲህ ስለሰማችሁኝ አመሰግናችኋለሁ። አሜን። እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክነ